እችላለሁ። አንቺን ዘመኔንስ ብጠብቅሽ ምን ችግር አለ? ኦ የኔ ውድ ሜሉዬ ወይ ደከመኝ ማለት ልቀልጥብሽ እኮ ነው። እኔ ቅልጥ ልበልልህ። ኧረ ጠላትሽ እናትዬ አበባ ሸጥክ? መቼስ እነዚህን የመሰሉ እንቡጥ አበቦች አይቶ የማይገዛል ብለሽ ነው? የመጣ ከስተመር ሜሉ የለችም ያለህ የለ? በእርግጥ እንደዛ ለሚሉኝ ከስተመሮች አልሸጥኩኝም። እንዴ ለምን? አንቺን መመኘትማ አይቻልም። እናትዬ እኮ ስራ ነው እንዴ። ቢሆንስ አንቺን ለምን ይጠይቁኛል? ቆይ አንተ እዚህ የምትመጣው ማንም ብለህ ነው? ወይ እንዴት አደርሽ? አላደርኩ። ምን ነው ምን ሆንሽ? እቃ ጠፋኝ። የምን እቃ? የእናቴ ስጦታ የሆነ የአንገት ሐብል ጠፋብኝ። የት ሄዶ? አላውቅም። ጠዋት ስነሳ ግን ሐብል አንገቴ የሌለው። ቆይ አልገባኝም። እዚህ እኮ ስትመጪ ግን አድርገሹ ነበረ። አዎ እኔ ከአንገቴ አውልቄ አላውቅም። እና ይጣልሹ? አላውቅም። በቃ ጠዋት አንገቴ ላይ የለም። ምርጥዬ አንገትሽ ደግሞ በጣም የምታምሩ። እጅን ከኔ ላይ ወርድ። እግርህን በይው እንጂ ኪዩዬ፣ እግሩን እስፊ ትባላለሁ ምርጥዬ። ለውን ሳሊሆን እና ምሩ ጋር ሄዳለሁ ብቻዋን ናት ምናምን ብለሽኝ ነበር ማለት እህቴ ምሩ ሳታዝንብኝ አልቀረችም። ለምን? አለምዬ ማለቴ አማቷ በጣም እንደምትበድላት ተናገርኩ። አዎ አስታውሳለሁ። ከዛ ባለፈው በጣም ተናገረቻት። ደግሞ የናውም አባት ምሩን ይረዳታል። ደግሞ ሴትዮዋን ባለቤቱ ስለሆነች መክሮ ካስተካከላት ብዬ እጄ ተናገርኩ። እና እሷ ያውቅም ምን እንደሚፈጠር? ያውቃል ጋሼ። ማታ እኮ በእንዴት ምንም አለን ብዬ ነው ዝም ያልኩት። በመምከሪያ ሳያት እኔም ተመካሪ ሉም። አረ በፍጹም እኔ ምን አቅም ኖሮ ይመክራለሁ? ያው ሀሳቤን ላስቀምጥ ብዬ እኮ ነው። አረ እሱስ አቅሙስ አለ። ያው ስለ ትዳር ምንነት ምንም አላቅ ሰው ነኝ። በሳል ሀሳብ በዚህ ጉዳይ ላላነሳ እችላለሁ። እሱስ ከእኛ ሳትሻል ብትቀር ነው። ቢሆንም ጋሼ ቤት ለቆ መውጣት ልክ አይደለም። እናትና አባቴ በፊት ሰው ሲያስታርቁ እስኪ አብረው ይደሩ ይሉ ነበረ። ለምን ሲባል ንፋስ እንዳይገባ ይላሉ። አዎ ልጄ፣ እኛም በዚህ ብሂል ስንቱን አስታረቅን። ግን አሁን ምን ላይ እንዳለን እይ። አሁንም እኮ አብራችሁ አላችሁ። እናንተ እኮ የፍቅር ምሳሌ ናችሁ። ቅዱሴ፣ አለምዬን እወዳታለሁ፣ ግን አሁን የተሳሳተ መንገድ ላይ ነች። ተመለሺ ብላትም አይገርም። ከዛ እኮ እዚህ ስመጣ እኮ ደክሞኝ ነበር፣ ግን አሁን ወይ ስትይ ደግሞ እንደገና ብርታት ሆነኝ። መቁጭ በል ታስጋ ደከመህ? አዎ ደክሞኛል፣ ግን አንቺ ደግሞ ቆምሻ። ችግር የለውም አንተ ላይ እቀመጣለሁ። ምን ነው ከብዳለሁ እንዴ? እሱማ አትከብጂኝም። ልክ እንደ የ9 ወር ጽንስ እጥፍጥፍ አድርጌ ነው የሚይዝሽ። እንዴ ምን ነው? ምንም በቃ አሁን ድካም የለቀቀኝ። አንቺ ተቀመጪ በቃ። እና ቁጭ በል። እኔ እጅ አበቦቹን ባስተካከል ይሻላል። እሺ ካልክ ምን ይደረጋል? እንደዛ ይሻላል። እሺ እንግዲህ የምር ቅጥፍ ነው ማድረግሽ። ማለቴ አበቦቹን ሄጄ ልቀያጥፋቸው። እሺ ጓደኛዬን እኮ አስቀይሜሽ ነበር። እንዲህ በተራ ነገር የሚቀር ጓደኝነት እንዳለን እንዴ የምታስቢው? አይ እንደዛማ እንዳልሆነ አውቃለሁ። በቃ ይሄንን ርዕስ እንዝጋው። እሺ በቃ እና ምግብ በላሽ? አዎ በልቻለሁ። ሊኮ አንድ ጉርሻ ጎርሰሽ ነው? ኧረ በደንብ በልቻለሁ። እሺ ካልሽ መልሽ። እንዴት ዋልክ? ቆየሁ? ኧረ አልቆየሽም። እቤት እኮ ምግብ እየሰራራሁ ነበር። በቃ ልጆችን ፈልግና እንሂድ እንብላ። እኔ ግን ብዙም አላሰኘኝም። እንዴ ቁርስ እኮ በደንብ አልበላም። የምን አላሰኘኝም ነው? እኔ እንጃ። ምን ነው ችግር አለ እንዴ? ኧረ የለም። እንዴ ፊትህ እኮ ልክ አይደለም። አንድ ጥያቄ ልጠይቅሽ? እሺ። ቆይ ከዚህ በፊት እዚህ መጥቼ ነበር እንዴ? ማለት ለምን ጠየቀኝ? ከአደጋው በኋላ የተወሰኑ ነገሮችን እንደረሳው ነግረሽኝ ነበር አይደል? ምናልባት ይሄንንም ረስቼ ከሆነ ብዬ ነው። ምን እንደምልህ እኮ ግራ ገባኝ። ምን ልበልህ ኪራ? መጥቼ ነበር? አዎ መጥተህ ነበር። ለምን? ምን ላደርግ? እንዲሁ በተመሳሳይ ምክንያት። እንዴ አንቺን ብዬ?
እኔም ብለህ ነው እንደ የመጣው? ጥያቄን በጥያቄ አትመልሽልኝ። በቃ እንሂድና ምግብ እንብላ። እቤት እነግርሃለሁ። ተነስ። እሺ። ጸጉርሽ አርቲፊሻል፣ ፊትሽ ዱቄት። እንዲህ እንኳን ዱቄትን ተለቅልቀሽ እንኳን ምን አለ ትንሽ እንኳን ብቀይ። በልበልበል ስነ ስርዓት። አሁን ይቺ አበባ ተሰጠችኝ ብለህ እንደዚህ አክት ታደርጋለህ እንዴ? በትልቅዬ በርሜል የሚሰጣቸው ራሱ እንደዚህ ያሉ ነው። በርሜል ነው ያልሽው? የእውቀት ማለት ይታይብሻል ኒና። ቆይና ምንድን ነው የሚባለው? ቦክስ ነው የሚባለው። ቦክስ። ታዲያ ምንድን ነው የሚያማታ ታዲያ? ለማንኛውም ወደ ተፈጥሮ ተመለሽ። ተይ ይህን አበባ ከኔ ውጭ ማንም ሰው እንዲነካው አልፈልግም። የምሬ ነው ኒና። ወይ ምንም በቃ ከጎኔ ስላለች ከድብር ትወጣለሁ። እንደሱ ስታይን ደግሞ ምን እንደሚሰማኝ ታውቂያለሽ? ምን ይሰማል? የሆነ ማላውቀው ደስ የሚል ስሜት ይሰማኛል። እና ደስ የሚል ከሆነ እኮ ጥሩ ነው። ቆይ ግን ከሆነ ሰው ፍቅር ያዘኝ የምትይው ምን ሲሆን ነው? እንደየሰው አገላለጽ ቢለያይም ግን ደግሞ ስለዛ ሰው ማሰብ፣ መጨነቅ፣ ከዛ ሰው ጋር ስትሆን ደስተኛ መሆን እና የመሳሰሉት አይነት ምልክቶችን ካሳየ ያዘ ማለት ነው። እንደዛ ነው። ጥሩ። ለምን ጠየቀኝ? ምንም ዝም ብዬ ነው። እስኪ ጸጉሬን እሺ። ግን ትመጣለች አለምዬ? ይሄ ለሷ ከባድ ነው የሚሆነው። ገና ህይወት ከዚህ በኋላ ትከብድባታለች። እንደው የአንቺ ሀዘን ብቻውን ህይወቷን ያመሰቃቅለው? ክፉ ሰው እኮ ምድራዊ ህይወቱ የተደላደለ የተስማማ ነው። አረ ከእንደሷ አይነት እባብስ እሱ ይጠብቃል። ትምጣ እንጂ ስላዩ ምን እንዳለችው ትነግረኛለች። እስቲ ክፈችላት። እሷ ናት መሰለኝ። እንዴት አላችሁ? እንዴት ዋልሽ? ደህና ነኝ። እኛም ደህና ነን። ያው ቤታችን ጭር አለ እንጂ። ኧረ አላለም። እናንተ አላችሁ አይደል? አይ ምን ዋጋ አለው? አባወራ የሌለበት ቤት ጭር ነው የሚለው። አልገባኝም። ጋሼ የት ሄደ? አንቺ ራስሽ የት እንደላክሽውን ጠይቅሽ እንጂ። እንዴት ማለት? አንቺ ምን ብለሽ እንደነገርሽውና ውስጡን በነገር ሞልተሽ እንደላክሽው እስቲ ንገሪ። አልገባኝም። ቆይ ጋሼ ቤት የለም? ኡፍ በእናትሽ አታስመሲ። አንቺ አይደለሽ እንዲጣሉ የሆነ ያልሆነውን ነገር የነገርሽው? ቆይ ስትጠሪኝ እኮ ሰላም ነበራችሁ። ሰላሜንም አንቺ ከነሳሽኝ 24 ሰዓት ሊሞላኝ ነው። ያፈረሽውን የስንት ዓመት ትዳር ትጠግኛታለሽ? እሺ እኔ ምንም የማውቀው ነገር የለም። ኧረ እዚህ መተሽ ደግሞ ልትክጂ ነው? እኔ ይሄ እንዲፈጠር ብዬ ያደረኩት አንድም ነገር የለም። ትሰሚኛለሽ? ናሆሜን እንሳይ አንጀቴን አስሬ የወላድ አንጀቴን ነው ማለቅስብሽ። ገና ህይወትሽ ይመሰቃቀላል። ተቀመጪ እንጂ ማን ይጃለሽ? ከዚህ በላይ መስማት አልፈልግም። የኔ ልጅ ነው እንጂ እድሜ ልኩን የሚከተልሽ እግረ ደረቅ በሽተኛ። ይሄ የሰው ልጅ ጤናዬን ስጠኝ ብሎ ይለምናል። አንቺ የሰው ትዳር ትበጠብጫለሽ። ጽናት ክፍል 155 ተለቋል። የምሩ አመት እንግዲህ ከባሏ ጋር ተጣልታለች። እንዲሁም የኪራ እህት የኪያ ሀብል ጠፍቷል። የናቲ አፍቃሪ መታለች። ውዶች እንግዲህ ቪዲዮን እስከ መጨረሻው እዩት። እንግዲህ ጽናትና ኪራ ፍቅራቸው እንዲሁም የበለጠ ተፋቅረዋል ማለት ነው። ውዶች ቪዲዮን እስከ መጨረሻው እዩት። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ያለ ፈጣሪ ይመስገን ሰላም ነኝ። በዛሬው ክፍል እንግዲህ ጽናት 155 ላይ የተላለፈው እንግዲህ እንዳያችሁት ቪዲዮ ላይ እንግዲህ የናቲ አፍቃሪ መታለች ማለት ነው። እየተንከባከበችው ነው። ነገር ግን እሱ ደግሞ እንደምታዩት ነውና ያው እንክብካቤውን ግን ቀጥሏል ማለት ነው። አበባ ትሰጠዋለች። እንዲሁም ደግሞ የእሷ የአበባ መሸጫ ክፍል ስላላት እሷንም ያግዛታል፣ ይላታል። ኒናን ደግሞ
ይቸክሳታል ማለት ነው። ሄዶ አበባውን ይዞ ሄዶ አበባ ሰጠችኝ፣ የምትንከባከበኝ አበባ የምትሰጠኝ አግኝቻለሁ እያለ እሷን ይቸክሳታል ማለት ነው። እሷም ተከታትላ ሄዳ የት እንዳለ ትከታተለዋለች ማለት ነው። የት እንደሚሄድ ትከታተለዋለች። ያ እንግዲህ ቀጣይ ክፍል ይለቀቃል ማለት ነው። እንግዲህ ውዶችዬ ሰናይትና ምሩ ባለፈው ክፍል እንዳያቸው ተጣልተው ነበረ። ነገር ግን መጣላት ሳይሆን ያው ምራዊት ማለት ሰናይት ለጋሻ ስለተናገረች ምራዊትን አማቷ መታ ስለተናገረቻት ሄዳ ደግሞ ለአባትየው ተናግራ ነበር። ነገር ግን አባትየው ደግሞ አንድ ቀን ከምናምን ሆኖታል ወጥቶ ካደረ ማለት ነው። ስለዚህ ተጣልተዋል ማለት ነው። ከዛ የምሩ አማት እንግዲህ በጣም ስለተናደደች ነይ ብላ ከቤት ጠርታታለች፣ በሰላማዊ መንገድ ማለት ነው። ነገር ግን ምራዊት ደግሞ የመሰላት በቃ ሰላም እውነት ተቀይራ ነው መክራት ነው ብላ ነበር የሄደችው። ነገር ግን ያጋጠማት ነገር ደግሞ ሌላ ነገር ነው። ምክንያቱም ጽዮንም አለምዬም በጣም ነበር የሚያስጠሉት አነጋገራቸው። እሷም ከዛ ደህና ዋሉ ብላ ምንም ክፉ ሳትናገር እንግዲህ ጥላቸው ወጥታለች ማለት ነው። እንግዲህ ምራዊት ከሰኒ ጋር ያው ይቅርታ ተባብለዋል። ምንም እንኳን ቂም ባይያያዙም ነገር ግን ይቅርታ ተባብለዋል ማለት ነው። ምክንያቱም ሰናይት ለራሷ ለምሩ ስትል ነው ያደረገችው። ምሩም ደግሞ ያው እነሱ እንዳይጣሉ በሷ ምክንያት ብላ ስለፈራች ነው። ለማንኛውም ታርቀዋል ማለት ነው። እንግዲህ የኪያ ሀብል ጠፍቷል። ኪያ አላስተዋለችም እንጂ በቀደም ገና ስትገባ ነበረ ከነ ጽናት ቤት ያለው ሰውዬ ነበር ያነሳው ማለት ነው። ሀብሏን የቆረጠባት የወሰደባት። ነገር ግን እሷ አላስተዋለችም ነበር። ለቀቀኝ እያለችው አንገቷ ፈቶ ሀብሏን ሲወስድባት እሷ ግን አላስተዋለችም ነበረ። ከዛ ተኝታ አድራ ጧት ብድግ ስትል ሀብሏን ስትፈልገው አጣችው። ከዛም መታ ኒናን አላየሽም ወይ እያለች ስትነግራት ነበረ። ኒና ግን የሆነች ያየች መስሏታል እና ስታስታውስ ነበረ። ምናልባት እሱ ፈቶባት እንደብላት ጥርጣሬ ውስጥ ገብታለች። ስለዚህ ከቤትሽ ሄደሽ ፈልጊውና ከዛ በኋላ ደግሞ ካላገኘሽው ከአንዱ ላይ ተንጥለዋለን እያለች ስትላን ነበረ። ነገር ግን ሄዳ ቤቷ ፈልጋጣው ወደ ኒና ቤት ተመልሳለች ማለት ነው። አጥቻለሁ ሀብሉን ብላታለች። እንግዲህ ይህ ሀብል ከልጁ እጅ ነው ማለት ነው። ውድና የተከበራችሁ እንግዲህ ጽናትና ኪራ አሪፍ የፍቅር ጊዜ እያሳለፉ ነው። ነገር ግን ኪራ ደግሞ ትንሽ ደብሮት ነበረ። እሱም ምንድነው እንግዲህ ባለፈው የመኪና አደጋ እንደገጠመው ታውቃላችሁ እና ከዛ አንጻር ብዙ የረሳቸው ነገሮች አሉ እና ከነጽናት ቤት ራሱ መሄዱን ራሱ አያስታውስም ነበር ካሁን በፊት እና የጽናት እጮኛ ወንድም አሁን ሁለተኛ ጊዜ ነው የመጣ። በፊት ባለፈው መተሳልም አውቃለሁ እያለ ሲነግረው መቼ ነው የመጣው ብሎ ራሱን ማስታወስና ራሱን መጠየቅ ጀምሯል ማለት ነው። ስለዚህ ባለፈው ክፍል እንደመጣ አውቃለሁ በማለት ነው። እንግዲህ ኪራም እንደዚህ ካለው በኋላ ጥያቄ ሆኖበት አንገቱን ደፍቶ ቁጭ ብሎ ደብሮ ሳለ ጽናት በኋላው መታ እዚህ ነህ እንዴ ምናምን በማለት ያው ጠይቀዋለች። ከዛ እሷንም ጠይቋታል። ከአሁን በፊት መጥቼ ነበር እንዴ ከዚህ ምናምን ብሎ ሲጠይቃት እሷም በድንጋጤ ማን ነው እንደዚህ ያለ ምንድን ሰምተ ነው በማለት ጠይቀዋለች። በዛ በሚባለው እንደዚህ ብሎኝ ነው ብሎ ሲነግራት አዎ መተ ነበር እና አንቺ አዎ መተ ነበር ብላ ስትለው እና አንቺን ብዬ ነው የመጣውኝ ብሎ ሲጠይቃት ከዛም በኋላ አይ እንዲሁ ነው የመጣኸው ምናምን በማለት ያው ነገሮችን አድበስሳ ነግረዋለች። ከዛ ለምን ነው ማትነግሪኝ በደንብ ሲላት እሷ ደግሞ በቃ እንሂድና ከቤት ቁርስ እየበላን እነግርሃለሁ በማለት ያው እንግዲህ ወደ ቤት ይዘው ሄዳለች ማለት ነው። ወደ ቤት ይዘው ከሄደች በኋላም ያው ደብሮህ ነው ወይ ምን ሆነህ ነው ለምንድን ነው እንደዚህ የሆንከው እያለች ስትጠይቀው ነበረ። እሱም ደግሞ አይ አልደበረኝም ነይ እስኪ ከኔ ጋር ቁጭ በይ እንዲሁም ራሴን መሳጭ አድርገኝ እያለ ሲላት ነበር ማለት ነው። እሷም መሳጭ እያረገችው ያው በቃ ድብርቱን ረሳ ማለት ነው። ውዶችዬ እንግዲህ ጽናትና ኪራ እንደዚህ ስለተፋቀሩ በጣም ደስ ብሎናል። አሁን ደግሞ የቀረን ምሩና ናሆሜ ናቸው። ምሩና ናሆሜ ደግሞ ናሆሜ በቅርቡ ተመልሶ እንደምናየው እና ያው ምሩ ደስተኛ እንደምትሆን እርግጠኛ ነን። እንግዲህ ከእግዚአብሔር ጋር
ውዶችዬ እንግዲህ ናቲ አበባ ትሰጠዋለች፣ ትንከባከበዋለች፣ ምን ትለዋለች። እንግዲህ አፍቃሪው መታለች ማለት ነው። እንግዲህ እስኪ ናቲና የፍቅረኛውን እንትን ደግሞ እናያለን ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ የዛሬው ክፍል ይመስል ነበር። ቀጣይ ክፍል እስከምንገናኝ ደህና ሰንብቱ። እንግዲህ ለቻናሌ አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ ውዶችዬ። ሰብስክራይብ ስታደርጉ ደግሞ የደወል ምልክቷን ጨምራችሁ እያጠቆራችሁ ቢሆን ይመረጣል። ምክንያቱም ዝም ብለን ሰብስክራይብ አድርገን የምንሄድ ወይም ደግሞ የምንሮጥ ከሆነ ምናልባት የምንለቃቸው ቪዲዮዎች የምንለቃቸው ሾርት ቪዲዮዎችም ሆነ ረዥም ቪዲዮዎች ላይደርሳችሁ ይችላል እና እባካችሁን ሰብስክራይብ ስታደርጉ የደወል ምልክቷን እየተጫናችሁ ብታጠቁሩ አሪፍ ነው ማለት ነው። ምናልባት እንኳን ቪዲዮውን ሙሉን ባታዩት የተወሰነ እንኳን ማስታወቂያ ብታዩልን ደስ ይለናል ማለት ነው። እናመሰግናለን።